ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ይህንን ቪዲዮ ሁላችሁም በተረጋጋ መንፈስ ሆናችሁ አዳምጡ። ብዙ ነገር የምንማርበት ብዙ ነገር የምናገኝበት ቪዲዮ ነው። ለወዳጅ ለጓደኛ ለቤተሰቦች ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ቆይስቲ ግርማ የሚባል ሰውዬ ማን ነው? እኮ በአካልም አላቀውም፣ በአካልም አይቼው አላቅም፣ ምን ትምህርቱንም ሰምቼ አላቅም ብላ ልጆቿ ከተኙ በኋላ ሳሎን መጣ ቁጭ ብላ ቴሌቪዥን ላይ ከፍታ ማየት ጀመረች። ሌሊት ማለት ነው። ቀስ ብላ ድምፁን ከፍታ ማለት ነው። እና ስታይ ቆይታ 9 ሰዓት 10 ሰዓት አካባቢ ላይ እንቅልፏ መጥቶ ሄደች፣ ተኛች። ከእንቅልፏ ደግሞ ስትነሳ እንደገና ስልኳ አጠገቧን ያለው ከተኛችበት ሳትነሳ አሞኛል ብላ አሟታል። በርግጥ ለምን አምሽታ የተኛችው እንቅልፍም አለ። እንደገና ደግሞ አጅሬውም ተናዷል፣ ተቀስቅሷል። ንቅንቅ ትንሽ ስር ሰዶ የነበረው መንፈስ ነቅነቅ የተነቃነቀ ጥርስ እንዴት ነው ያማል አይደል? እንደዛ ማለት ነው። እና ጠዋትም ተነስታ ከፍታ በስልኳ ማየት ጀመረች። ቻርጅ ሆኖላት ስላደረ በዛ ማየት ጀመረች። የሚገርማችሁ ነገር ሙሉ ቀን ከስልኳ ሳትላቀቅ ሱቅም ሳትከፍት ነው ያለችው። ሱቅ ሳትከፍት ልጆቹ ጠዋት ተነስተው ትምህርት ቤት ሄደዋል። 9 ሰዓት ሲመጡ ሱቅ ተዘግቷል። እማዬ ሱቅ አልከፈትሽም አሏት። ዝም ምን ብዙም አታወራቸው፣ አሞኝ ነው በቃ። ከዛ እነሱ ሄደው ሱቅ ከፈቱ። ትንሹ ልጅ እዛ እንዲቀመጥ አደረጉት። እነሱ እዛ መቀመጥ አልፈለጉም፣ ግን ልጁ እዛ እንዲቀመጥ ያደረጉት ለምንድን ነው? ልጁ እዛ መቀመጥ ይፈልጋል፣ መቀመጥ ይወዳልና ካልተቀመጥኩ ብሎ ሲያስቸግር እሺ ተቀመጥ አሉት። እና ታለቅሳለች በር ዘግታ። እማዬ ምን ሆነሽ ነው? አይ ምንም በቃ አሞኝ ነው ትላለች። ልጆቹ ግራ ገብቷቸዋል። ምንድን ነው ምን ሆና ነው? አጅሬው ስለ ጸለይን እኮ አጅሬው ተነካክቶ ነው ምናምን ብለው ልጆቹ ደስ ብሏቸዋል። ገብተው ጸሎታቸውን አድርሰው የቤት ስራቸውን መስራት ጀመሩ። ከዛ ቀስ ብላ ፊቷን ተጣጥባ ምናምን ብላ ወደ ሱቅ መጣችና ምን ነው ሱቅ አልከፈትሽም ዛሬ ምናምን እያሉ ሰዎች ሲያልፉ አዎ ትንሽ አመም አድርጎኝ ነው ምናምን ብላ ቁጭ አለች። ልጁን ሂድና ወደ ደብተር ወደ ጥናት ብላ እሷ ሄዳ ቁጭ ብላ ሱቅ ላይ በጣም ሀሳብ ሆነባት፣ ትካዜ ሆነባትና ከሀሳቡ የዋነችው በምንድን ነው? ሱቅ ሊገበያይ የሚመጣ ልጅ እንቅፋት መቶት ድፍት ብሎ በሯ ላይ ወደቀና ግንባሩ ደም በደም ሆነ። ወደቀ እና ያደናቀፈው ድንጋይ የትኛው ነው? 12 ዓመት እዛ ቦታ ላይ የተቀመጠው ድንጋይ ስላችሁ ይገባቻል። ራሱ ድንጋዩ ብቻ ሳይሆን አጅሬውም ጭምር ነው። እና ስለተናደደባት የደም ግብሩን አገኘ ማለት ነው። አስደነግጣት። ወይ በስመ አብ ምናምን ብላ ሰው ሁሉ ሰብስብ ብሎ መጥቶ ወይ የኔ ልጅ ወይ አይዞ እስቲ በቃ አይዞ ምናምን ብላ ፊቱን አጣጥባ ጥጥ አድርጋ አምጥታ ሰታ እንደዚህ በበላስተር አሽጋለት ምን ብላለች የሚገዛውን ነገር ሰታ ለቀሻኘችውና እናቱ ተመልሳ መጣች። ምን ሆኖ ነው አለች። እዚህ ጋር ወደቀብኝ። ልክ ድንጋዩን ዘልይ ይገባል ሲል እንቅፋት መታውና መጥቶ በግንባሩ ተወደቀ። አይ በቃ በጣም ደንግጣ እንደው እኮ የሚገርምሽ ደግሞ ርቦት እኮ ነው። አሁን ምግብ አልበላም ማለት እስቲ ጥሪው አምጪ ብላ ልጁ መጣ። ለምን ደማ ተበላው ልጁ? አይ በቃ ተናድጄ ነው እኔ ርቦኝ ነበረ በቃ ተናደድኩኝ ለምን ወድቃለሁ ብዬ ነው ምናምን አለ። እና ብላ በቃ አለችውና አበላችውና ሸኘችው። በዚህ ተግባባች ከማን ከሴትዮዋ ጋር። እና ምን ትላታለች ልጁ ወደ ቤት በቃ ቤት ሂድና እናትየዋ እያለች ነው በልቶ ሳህኑን ጥርገው በልቶ የጨረሰው። ከዛ ሳህን ይዘይት ወደ ቤት ይገባለችና እሷ እዛው ሱቅ ቁጭ አለች ወንበር ተሰጥቷትና ምን ነው ዛሬ ስትላት አይ በቃ ትንሽ አሞኝ ነው አልከፈትኩም ትንሽ በቃ እረፍት ላድርግ ብዬ ነው። ታዲያ ብዙ ሰው ነው የመለስሽው እኮ እንደዚህ አይደረግም ማለቻትና መጫወት ጀመሩ። የሚገርምሽ እዛ ሰፈር አንዲት ሴትዮ ምናምን እያሉ ያወራሉ። በወዲያቸው መካከል አንዲት ሴትዮ ትመጣና የሰፈራቸው ሰው ትመጣና ትቀመጣለች። እሺ እንዴት ናችሁ ዛሬ ደግሞ ሰብሰብ ብላችኋል? ሌላኛውም ትመጣና ትቀመጣለች። እና ያለ ወትሯቸው ተሰበሰቡባት 3 4 ሆኑ። እንዴ እሷ ስትቀመጥ ሁላችሁም ተሰበሰባችሁ? የኔ ሱቅ መዝጋት ይሄን ያክል በጣም ሐሳብ ሆነባችሁ አንድ ጊዜ ታዲያ ስለምን ካንቺ ነው የምንገበያየው ከየት እንግዛ ታዲያ ምናምን ይሏታል። ግን ጥያቄን ጠይቅሽ እስቲ ያሏት አንደኛዋ ለምንድን ነው ቡና ጠጡ እንኳን የማይባለው? ቤትሽ አንድ ቀን ጋብዘሽን ጠርተሽን እንኳን አታውቂም ነው ግቡ ምን ችግር አለው አለቻቸው። አይ አሁን ስለጠየቀን አይደለም እኔ በቃ ስራ ላይ ስለምውል እናንተም ቡና ጠጪ ማትሉኝም እኔም ቡና እንጠጡ አይደለም እዚህ ነው ሞለው ይኸው ሽርጤና አድርጌ ሰራ ሳስተናግድ ነው ሞለው ብላ እጥፍ አለችባቸው። እዚህስ ቢሆን መሽታፈየና ቡና እንድንጠጣ ትፈልጋላችሁ አለቻቸው። አይ እንደው ነገሩ ነው እንጂ እኛ ምን አሁን እኮ አለፈ ስንት ዓመት ሆነን እኮ ነገሩ ግን እንደው
ይገርማል ምናምን ብሎ ነገሩን አውርተውት በይቻው ምናምን ብላ አንደኛዋ ስትሄድ ሁሉም በቀስ በቀስ ሄዱ እና ሲወርዱ ነው ምን ይሄዳሉ። ሲወርዱ አንደኛዋ ደግሞ እዛው ድንጋይ ላይ ስትረግጥ ወለም አላት። አለች እንዴ ምንድነው እዚህ ቦታ ላይ ምን አዲስ ነገር አለ ምናምን አለች። እቺኛዋ ልጇ የተፈነከተባት አይ እንግዲህ ይሄ አጋጣሚ ነው ምን አዲስ ነገር ይኖራል ብላ ወጣ። ምን ለማለት ፈልገሽ ነው? ደህና ሲጨዋወቱ የነበሩ ማለት ነው። ምን ለማለት ፈልገሽ ነው? ምን አዲስ ነገር ይኖራል እንዴ? ልጅሽም እንቅፋት መጥቶ አይ እዚህቹ ቦታ ላይ ሲሆን ጊዜ ነው ትልና ትሄዳለች። አጋጣሚ ነው በአንቺ ደግሞ ነገር አታዙሪ ብላ ያቺኛዋ ትሄዳለች። ምን ለማለት ፈልገሽ ነው ስላለቻት ማለት ነው። ግን በዛው ቅጽበት ደግሞ ሁሉም ከሄዱ በኋላ ደብተራው ድውል ይነግረዋል አይደል መንፈሱ። ደብተራው ድውል ያደርጋል። እየመጣው ነው አላት። ና እስቲ ያለችው ሲመጣ ነገረችው። እኔ የምልህ ይሄ ጥበብ ነው የምትለው ነገር ግን ሰይጣንን መጥራት ነው አይደለም አለችው። አንቺ ደግሞ እንደው ዛሬ ነው እንደምትነቂው እና ኋላ ታዲያ ምንድነው ሲላ ጊዜ በጣም የደነገጠችው ሰውነቷ በቃ ምክንያቱም እሷ ጥበብ ነው ብላ የምታስበው የሆነ በቃ ተጠቦ የሚሰራ ነው የሚመስላት እንጂ አጋንንት እንደሚጎትት አይደለም የምታውቀው። አንድ በሉ ግን የእናቴ አባቴ ከራማ ብላ ቤቷ ደግሞ ቡና ስታፈላና ስታጓራ መስተክ ይሄ ጠቋር ነኝ የሚለው መንፈስ ሲጮህ መልአክ ነው የሚለውን ነገር በውስጡ አይዛለች። ጠባቂ መልአክ ነው። ቤተሰቦቻችን እናትና አባቶቻችን መልአክ ነው የሚሉትና እሺ ይሄስ ቡና ሳፈላ የሚያጓራው ባለፈው መልአክ ነው ያልከኝ እንዴ ትምህርት ላይ ሲሰማ ሰይጣን እንደሆነ እየሰማው ነው። እንዲያውም በጸበል የሚወጣ ጠቋር ሲባል አቤት እያለ የሚለፈልፍ ሰማሁኝ። የገርማን ቪዲዮ አየሽ እንዴ አላት። ምን ያህል ፌመስ እንደሆነ አያችሁ መምርክማ ደብተራዎች በደንብ ነው የሚያውቋቸው። ጠቋር ሲባል አቤት ይላል ጸበል ቦታ ላይ ስትለው ጊዜ የገርማን ቪዲዮ አየሽ አላት። ታውቀዋለህ እንዴ አለችው። ታዲያ እንዴ እኮ ማንም ማያውቅ ነገር አለ። ያው እሱ ራሱ እኮ እንደኛ ነው እኮ የሚሰራው ድግምት እኮ ነው ምናምን አላት። እንደዛ ነው እንዴ አለችው። ብቻ የተሻለ ነገር ነው የሚያርገው ግን እኔ መልአክ ነው ብዬ ያልኩትን እሱ ደግሞ በጸበል ሲያስወጣው አይቼ እንደው ገርሞኝ ነው አለችና ያውን እንትን ናፍቀሽኝ ነበር አላት። በዞር ነው ያሞኛል ዛሬ አልመጣም አልገባም አለችው። ሄድ በመጣበት እና ለምን እና አልሽኝ ዛሬ ገባ ልጅህን ሌላ ምን ትፈልጋለህ አለችው። ስትፈልግ ነገና በቃ ነገ ልጆቹ ትምህርት ቤት ሲሄዱ ነገና አለችው። ነገ ልጆቹ ትምህርት ቤት ሲሄዱ ማስቆ ማን ይጠብቅልሻል? ልጆቹ እያሉ ነው እንጂ መሆን ያለበት እነሱን እዚህ ነው ባያቸው እኔና አንቺ ቤት እንግባላት። ያው ይገባቸዋል መቼም አይደል? አሞኛል ሰውዬ ዞር በል ከዚህ በቃ ታመም ያለው ዞር በልኝ አለችው። እና በጣም ተናዷል። እድሜያቸውን በጣም የገፋ ስለሆነ ነገሩን ቀለል አድርገው ነው የሚያዩት። እንደ በጣም እንደዚህ አጥብቀውም አያዩትም። አስቡት እድሜዋ እንግዲህ ካረፈደች ካገባች እንደገናም ደግሞ 10 ዓመት ከባሏ ጋር ኖራ እንደገና 12 ዓመት እድሜዋ እንግዲህ አስቡት ሲደመር ስንት እንደሚሆን እና እድሜያቸውም ገፍቶ እንደዚህ አይነት ነገር ለማድረግ የሚያስቡ በነገራችን እንደዚህ የሚጣሉ ሰዎች አሉ። ነው ይቻለው የ25 ዓመት የ30 ዓመት ልጆችን አድርሰው ከዛ እንደገና ለመፋታት የሚሞክሩ እንደ ወጣት እምቢ አለችኝ አብራኝ አተኛም ምናምን ለማለት የሚሞክሩ ሰዎች አሉ። በጣም አይገርማችሁም? ሰው እንደው በዚህ እድሜው ስለ ልጅ ማሰብ ስለ ወግ ማድረግ ማሰብ ነው እንጂ ያለበት እንዴት ስለዚህ ነገር እያሰበ ለፍቺ ይደርሳል? በጣም እኮ ነውር እኮ ነው ነውር በእውነት እና መቼም ወንድ እድሜው ቢገፋም ስሜቱ አይጠፋም ማለት የሚባለው። ሄድልኝ ከዚህ ብላ አባረረችውና ግን ጠየቀችው። እዚህ በር ላይ ያ የተቀበረው ነገር አለ አይደለም አለችው። አዎ መድገም አያስፈልግም ማለት ዝም በይ ነው ነገሩ። ቀደም ሕፃን ልጅ ሊገዛ ሲመጣ እንደተለመደው አለችው። እንደተለመደው ማለት በአመት 2-3 መቼም እንደዚህ ነገር አይጠፋም። ድፍት ብሎ ደሙ የሚፈስሰው አይጠፋም ለካ። እንደተለመደው አንድ ትንሽ ልጅ መጥቶ እንግዲህ ልጅ ነው ደሙ ይፈስሰው በቃ ሰሞኑን በጣም ሀብታም ትሆኛለሽ፣ በጣም ብዙ ገበያ ታገኛለሽ። የተለመደ ነው ምን አዲስ ነገር አለ? አይ ሕፃን ልጅ ደም ከፈሰሰ ጥሩ ነው ይላታል። እንዴ ይሄ ነገር ታቅዶበት ታስቦበት ነው እንዴ አለችው። ስለዚህ ደም የሚልሳል ማለት ነው፣ ጥበብ አይደለም ማለት ነው። ይሄ እኮ በጣም እኮ የሚገርም ነገር ነው አለችው። እንደገና ደግሞ እኔን አናግሮኝ ሴቶቹ ሲወርዱ አንዷ እግሯ ወለም ማለት ይሄን ድንጋይ ረግጣላት። አይ እሷ አንተ ችግር የለውም ያው ሲጣሉት ሲያናድዱት ነው ሲያናድዱት ነካ ያረጋቸዋል። ሌላ ነገር የለውም።
አንቺ ብቻ ተስማምተሽ ከሱ ጋር ሳትጣይ ኑሪ፣ ሳትጣይ ያው እንግዲህ መቀጠል ይላታል። ካሰናበተችው በኋላ ይሄን ሰውዬ የእውነት ማሰብ ጀመረች። ታውቃላችሁ የእውነት ምንድነው እግዚአብሔር ልቧን እንዲከፍቶታልና ታዲያ ሰይጣን ከሆነ ከሰይጣን ጋር ነው መስኖር የነበረው የሰውዬ ሰይጣን ጎታች ነው ማለት ነው። ይሄ ሰይጣን የፈሳበት ሰውዬ ምናምን ብላ ተረበችው በቋንቋዋ በራሷ ማለት ነው። እና ቀለለችበት። በቃ ይሄ ልጆቼ የጠየቁኝ ጥያቄ ትክክል ነው፣ ስልካቸው ላይም ያየሁት ነገር እግዚአብሔር ነው እዚህ ቤት እንዲገባ ያደረገኝ ማን ነው እንዲገባ ያደረገው ይሄን ነገር አለችና ሱቁን 12 ሰዓት አካባቢ ላይ በጊዜ ዝግትግት አድርጋ አሁንም ገባች። ሰው ኋላ ዝም ብላ ቁጭ አለች። ቴሌቪዥን ነካካች ምናምን ማየምን አሞኛል አልኳችሁ። በቃ ዝም ብላችሁ የበሳችሁ ከሰራችሁ በቃ ተጫወቱ ዝም ብላችሁ አለቻቸው። እኮ ያየን እኮ ቀየርሽብን ማለት እሺ ጋር ተታላቸው መኝታ ክፍል ገብታ ቁጭ። ከዛ 3 ሰዓት ሲሆን ሰዓት ደረሰ ሲባባሉ ሰማቻቸው። ከሆነ ደቂቃ በኋላ ገብተው አባታችን ሆይ በሰማይ የምትኖር ያሉ ሲጸልዩ ሰማቻቸውና ቀስ ብላ ሄዳ በር ላይ ቆማ ስታያቸው እየሰገዱ ነው እየጸለዩ ነው እናም በቃ እና እንባዋ በቃ በሁለት በኩል እንደዚህ ወረደ። ከኔ ልጆቼ በልጠው ተሰብስበው ሲጸልዩ አብሬያቸው መስገድ ሲገባኝ ይሄን ትምህርት አትከታተሉ እያልኳቸው ይሄ ግርማ የሚባለው ሰውዬ ማን ነው? ይሄን ትምህርት ሰምተው ልጆቼ ከሰገዱ ሰውየው ጤነኛ ነው ማለት ነው። ልጆቹ ከጸለዩ ከቆረቡ ጤነኛ ነው ማለት ነው ሰውየው። በህፃናት ላይ እንደዚህ እንኳን የእግዚአብሔር መንፈስ ከተገለጠ እኔ ተሳስቻለሁ ማለት ነው አለች። ልብ ገዛች። ልጆቿን አይታ ልብ ገዛች። ከዛ አይገባኝም ብላ እነሱ ውስጥ ሆኖ እየሰገዱ እሷ ልጅ ሆና በሩ ገርበብ እንዳለ ኮሽታ ሳታሰማ ሲሰግዱ ስትሰግድ ሲንበረከኩ ስትጸልይ ልክ ጨርሰው አይደለም እንጂ ትንሹ ልጅ በሩን ከፍቶ ሽንቱ እንግዲህ መቼም ልጆች ሲጸልዩ ሽንታቸው ይመጣል አይደለም ሽንቱ ሊሻና ይመስለኛል እንግዲህ ውጥት ሲል እንደማየ ውስጠት ግን እንደዚህ ጋር ምታረክ ያለሽ አላት። ከዛ ልጆቹ ትልቆቹ ዞር ብለው ሲያዩት ተንበርክካለች። እንደማየ እኛ ጋር ገብተሽ እኮ መስከር ትችያለሽ አሏት። እሺ ልጆች ችግር የለውም ጸልዩ እኔ እዚህ ጋር ሆናለሁ። ለምን እንዴ በቤትሽ አይሆንም ተነሽ ማን አሏት። አስቸገሯት። በቃ እሺ አለችና ተነስታ እያለች እየጠራረገችን በኋላ ለምንድን ነው የምታለቅሺው? ትናንትናም ዛሬም እያለቀስሽ ነው ማታም እንደገና ደግሞ ምን ሆነሻል አሏት። ምንም አልሆንኩም እሺ ልጆች አለቻቸውና ግንባራቸውን ስማ ጸጥ ጥጉ ሽቅ አለች። ጥግ ላይ ሰይጣን መጥቶ የሚያንቃት ቤቱ ሁሉ የሚፈራርስ ልጆቿ የሚጠፉ ምናምን መስሎ ተሰማት። ለምን የተኛችው ከሰይጣን ጋር የታቀፋትም ሰይጣን ያደብተራም ሰይጣን ሁሉ ነገር ሰይጣን ሆኖ ታያት። በቃ በእርግጥም ትክክል እኮ ነው። የምትበላው የምትጠጣው አጋንንታዊ የሰፈር ሲያከፋፈለችው አጋንንት ሁሉ ነገር ፍንቱ ሆኖ ታያትና ልጆች ያለቻቸው አቤት የቤት ሰራተኛ ይቀጠር። እሺ ከዛስ የቤት ሰራተኛ ይቀጠርና እኔ ጸበል ልሂድ አሞኛል ጸበል ብሄድ ይሻለኛል አለቻቸው። እሺ የቤት ሰራተኛ ተቀጥሮ 15 ቀን ያክል ሱቁንም ካላመደቻት በኋላ አጠቃላይ ቤቱን ካለመደችላት በኋላ 15 ቀን ግን ዝም ብላ በሚተቀመጥሽ ገጠመኝ እያዳመጠች ከልጆቿ ጋር እየሰገደች ማለት ነው። እግዚአብሔር ሆይ ሰይጣን እንዳይቀድመኝ ልጆቼን እንዳይነካብኝ እያለች ልጆቹ ብቻ ነው የሚጸልዩት። እሷ ዝም ብላ ቁጭ የምትለው አብራቸው ጸሎት ቦታ ላይ። ከዛ በኋላ ማን ይቻላት ጸበል ገባች። ቤቱን የሚያስተዳድሩት ልጆቹ እነዛ ትናንሽ ልጆችና የቤት ሰራተኛዋ ምግብ አምጡልኝ ትላለች፣ ትደውላለች። ልጆቹ እንዴት ናቸው እሁድ እየሉ ይጠይቋታል። 6 ወር ወደ ቤቷ ሳትመለስ ሰይጣን ከአልጋዋ ላይ ከጓዳዋ ላይ ከሱቋ ላይ ከልጆቹ ላይ ከሳሎን ላይ የት ቦታ እንደተቀበረ ባይነ ሊሏ ያሰበች እሱ ቦታ የተቀመጥከው ሰይጣን ከጓሮ እዚህ ቦታ የቀበርኩና ጸበል ትገባና ትይዘዋለች እና ከዚህ ቦታ እና በር ላይ ከተቀበርከው የግቢ በር ላይና የሱቅ በር ላይ ከተቀበርከው እና እያለች 6 ወር ሙሉ ሰይጣንን ስባ 11 ጊዜ ሸኘቻቸው እና የመጨረሻ ጊዜ ላይ አለ በቃ በደ። ከዛ ልጆቿ የእናታቸውን መንፈስ መውጣትና መሰናበት ከቄሱ ተደውሎ ተነገራቸው። ከዛ ማታ ከትምህርት ቤት ከመጡ በኋላ አላስችለው እሁድ እንደነገ ቅዳሜ ነበር መሄድ የነበረባቸው። ዓርብ አላስችሏቸው ተነስተው ሄደው ከእናታቸው ጋር አደሩ። እዛው ጸበል ቦታ አብረዋት አደሩ። ስትጠመቅ ምንም አልጮኸችም፣ ምንም አላለችም። ያው ተሰናብተዋል ማለት ነው። ልጆቹም ተጠመቁ። ምንም ያው ምክንያቱም ስለሳበችላቸው ምንም የተፈጠረ ነገር የለም።
ቄሱን ተሰናብታ ቤቷን አስረክባ የተከራየችውን ቤት አስረክባ ወደ ቤቷ ከልጆቿ ጋር መጣች። ከ6 ወር በኋላ ለመጀመሪያ ጊዜ የሰፈር ሰው ጉድ እስኪል ድረስ አንቺ የት ሄደሽ ነው? እገሌ መታ ጠይቃሽ ነበር አሉ። ጸበል ገብታለች፣ ታማለች፣ ጸናብሽ። አይ በጣም ይገርማል። ግን ቤተሽን ልጆችሽ ቀጥ አድርገው ነው ያዙት። የሚገርማችሁ ነገር እሷ ጸበል ሆና ሱቁ ምንም ገበያ የለውም። ጸጥ፣ ከባንክ ነው ገንዘብ እየወጣ የሚተዳደሩት። ምንም የሚገዛ ሰው የለም። ለምን? በር ላይ ቆሞ ህዝቡን ሲያሸምት የነበረውና ሲያስገዛ የነበረው አጅሬው ነው። ያው ከየቤታቸው ልባቸውን አነሳስቶ እያስመጣ። ምክንያቱም ለምን? ስማቸው ተጽፎ የፍየሉ ጭንቅላት ውስጥ ተቀብሯል፣ አፍ ውስጥ ተቀብሯል። ከዛ የኪዳነ ምሕረት ዝክር ብላ ጠራች። እኔንም ተጠራው። እኔ እንደማንኛውም ሰው ነው የሄድኩት። ታሪኳን አላውቅም እና ዝክር ቅመስ ተብዬ ሄድኩኝ። እሺ አስተምርልኝ ነው እንጂ አስተምር ተብዬ ሄድኩኝ። ከዛ ያው ቅመስ ማለት ነው ዞሮ ዞሮ። ከዛ አስተምሬ ቁጭ እንዳልኩኝ አሁን የምነግራችሁን ታሪክ መምህር ተስፋዬ የማያውቅም እናንተም አታውቁም፣ ዝም ብላችሁ አዳምጡኝ አለች። እሺ ብለን ቁጭ ብለን ማዳመጥ ስንጀምር እስካሁን የነገርኳችሁን ነገር በሙሉ በእንባ ሆና ነገረቻቸው። አንዳንዶቹ እንዴት አንቺ ኧረ በስመ አብ ጭካኔ ነው እንዴት እንደዚህ አጋንንት፣ እስቲ ዝም በሉ እያልኩኝ ተናገር። ንስሐ አይደል የአደባባይ ንስሐ እየገባች እኮ ነው። ቅዱስ ቁርባን ልቀበል ስለምፈልግ ታሪኬን ልናገር አለች አይደል? እስቲ ስሟት አልኳቸው። ከዛ በኋላ ኑ ላሳያችሁ አለችና ሱቁ በር ላይ ተቆፈረ። የፍየሉ ቀንድና አጥንቱ ነው የተገኘው። የብራና ቆዳውም በፌስታል ተጠቅልሎ ስለነበር አልበሰበሰ፣ ምንም አላለም። በብዙ ተጠቅሏልና ወጣ። ከዛ እገሊት ልክ እንደ እድር ማለት ነው እንደ ተረኛ እገሊት አቤት ረጅም ጠልሰም ነው ተጠቅሶ መጨረሻ ላይ ምንድነው ነገር እዚህ አየ ምናምን ብቻ ብዙ ተጠቅሷል ዛሬ ጽሁፉ እና ኧረ በስመ አብ አብረዋት አለቀሱ። አንዳንድ እናቶች ካደረግሽው ነገር ይልቅ ዛሬ የተናገርሽው ነገር የበለጠ በእግዚአብሔር ፊት ተቀባይነት አለው፣ ቁርባንሽ የሰላምና የድነት የዘላለም ያርግልሽ ብለዋት ተነስተው ወጡ። እንኳንም ነገርሽኝ ሳልሞት፣ የሞተስ ነፍሱ እግዚአብሔር ይማረው፣ ሳልሞት እንኳን ነገርሽኝ፣ አሁን እጠመቃለሁ አሉ። የሚጠሉኝ የነበሩ አንድ እናት ሳልነግራችሁ ልጅ ያሉኝ አቤት አልኳቸው። አንተም አታውቅም ይሄን አሉኝ። እኔ አላውቅም አልኳቸው። እንደዚህ ተናገሪ ብለሃት ነው አሉኝ። አይደለም እኔም አላውቅም፣ ይኸው ገና ዛሬ መስማት ከእናንተ እኮ እየሰማሁ ነው አልኳቸው። ምናልባት መምህር ተስፋዬን ከሰማ በዚህ ፊት እንደዚህ ተናገሪ ልናገር ነው ብለው ተይ ሊለኝ ይችላል ብዬ ነው ሳልነግረው ይሄን የምናገረው አለች። ከዛ እኔንም አስለቀሱኝ። ሁሉም በጣም የሚያሳዝን ነው። በተለይ ልጆቿ በጣም ተሞገሱ፣ በጣም ተከበሩ በዛ ግቢ ውስጥ። ከዛ ይሄው አይናችሁ እያየ የተቀበረውን አውጥቻለሁ። ልብ ብላችሁ ኮለ 6 ወር ሙሉ ምንም አይነት እኔ ሱቅ መታችሁ አልተገበያያችሁም። ሌላ ሱቅ ነው ሄዳችሁት። አዎ ጭር ብሏል፣ ተዘግቶ ነው የሚውለው በብዛት ሰራተኛዋ ቤት ነው የምትውለው ተባለ። በአንድ በኩልም ሰራተኛዋ ልጆቹ ትምህርት ቤት እያሉ ቲቪ ከፍታ ፊልም ታያለች። ቃና ሱቅ አትውልም። በአንድ በኩል ደግሞ በጣም ሲከፋት ልጇን ደግሞ ሲቸግራት ደግሞ ሱቁ በጣም ቢዝነስ የለውም ምናምን ስትል ጊዜ ቲቪውን አለቻት ሴትዮዋ፣ ቲቪውን ሱቅ ይዘሽ ሂጂና እዛ ያለቻት። እንዴ ቲቪ ያየሁን ቲቪ በማየት ምክንያት እንደሆነ እንዲታወቀሽ ብላ ገርሟት ሰራተኛዋ ቲቪው እዛ እንዲሄድላት ተደረገ ማለት ነው። ያው ገብቷታል ሴትዮዋ። ግን ቲቪው እንኳን እዛ ሄዶ ሱቁ ብሎ ነው የሚውለው። አፉን ከፍቶ ማንም ሰው መጥቶ አይገበያዩ። ከስንት አንድ እና ገርሟታልና ይሄን ንስሐ ከገባች በኋላ ቅዱስ ቁርባን ገና መቀበል ሳትጀምር ሱቋ ወደ ነበረበት ገበያው ተመለሰ። ያ ምንድነው አወቁላት። በቃ ንስሐ ገባች ተብሎ ቢያንስ ወደ 30 እናቶች አይሆንም የመጡት። እነሱ ደግሞ ወደ 60 ወደ 100 ያባዙታል። እገሊት ንስሐ ገባች ተብሎ ንስሐ አባቷ ልጆቿ አሁን መጀመሪያ ማንም ንስሐ አባት ሳይኖራት ደብተራውን ደውላ ሁለተኛ ግቢ እንዳትረግጥ እኔ ጋር እንዳትመጣለች። በዚህ የተነሳ ነገሮች ተዘጉ ማለት ነው። እና መተት በልታችኋል፣ ጠጥታችኋል፣ ወየውላችኋል ለሚያልኩ ያለሁት አንደኛ ተጠመቁ፣ ሁለተኛ አማትባችሁ ባርካችሁ ምግባችሁን ብሉ፣ ኬትም ገዛችሁ። ሶስተኛ ነገር ደግሞ ጠንቀቅ ብላችሁ መቼም መተት እዚህ ቤት የለም አለ ተብሎ አይጻፍም አይደለም።
በስመ አብ ብላችሁ ወደ ሱቁ መሄድ ነው በስላሴ ስም። በቃ አማትባችሁ ወደ ንግድ በቃ በተለይ ገበያ ድግምት ሊያስደግሙ ይችላሉ ብላችሁ የምታስቧቸው ሰዎች ሰው ይበዛበታል ብላችሁ የምታስቡ ቦታ ላይ በስመ አብ ብላችሁ አማትባችሁ መገበያየት ነው። ሌላ ምንም ልመክራችሁ የምችለው ነገር የለም። እንደ ደብተራ ኃጢአት ግን ስናስበው ሰውየው ያሰራው ነገር በጣም የሚገርም ነው። የትኛውም ቤተክርስቲያን ቅጥረኛ አይደለም። የትኛውም ቤተክርስቲያን ላይ አያገለግልም። የትኛውም ቤተክርስቲያን ላይ አያጠምቅም። ግን እንደሚያጠምቅና እንደሚያገለግል ነው የሚያውቁት የሰፈር ሰዎች። አንድም ቀን ግን ደሞዝተኛ እንዳልነበረ አያውቁም። እንደሆነ ነው የሚያውቁትና ሲሰማ ታሪኩ የዛን ቀን እሷ ስትናገር ምንም ቅጥረኛ አይደለም አውደል ላይ ጠንቋይ ነው የምታውቁት ሰውዬ ብላ ስትናገር በጣም ገረማትና ባልሽን የገደለው እሱ ሳይሆን አይቀርም ያሏት። ዞሮ ዞሮ ንስሐ ገባች። እግዚአብሔር የተመሰገነ ይሁን። ተመልሳ አሁንም ጸበል ነች ያለችው። አሟት አይደለም በቃ እንዲሁ ዝም ብላ እዛም ዋል ደስ ይላታል መሄድ። ሌላ ቦታም ጸበል ተጠምቃ መምጣት። ጠዋት ተነስታ ሄዳ ጸበል ጠጥታ አበሳበሳ ጋር ትመጣለች። ለምን በየጊዜው ሊልክብኝ ይችላል ብላ ስለምታስብ አብዴት ታደርጋለች ራሷን አብዴት። ምን ትላላችሁ እስቲ በዚህ ገጠመኝ ምን ተሰማችሁ? እስቲ ሐሳባችሁን ጻፉልኝ። ያወራሁት ውስጥ ያስቀየምኳችሁ ባለሱቆችም ባለንግዶችም ካላችሁ ይቅርታ አድርጉልኝ። እኔም ማውራት ስለዚህ ቤት ነው እንጂ ስለ እናንተ ቤት አይደለም ማለት ነው። እና አንዳንድ ቤት እንደዚህ ነው፣ አንዳንድ ቤት ደግሞ እንደዚህ ነው። ሰላሙ ነው። እንግዲህ ውድ ቤተሰቦቼ በቪዲዮ ላይ እንደተመለከትነው ነው። በጣም በሚገርም ሁኔታ ዛሬ በጣም ብዙ ሰዎች አባታችን መላከ መንክራት መምህር ግርማ ወንድሙን እንደዚሁም ቄስ ሄኖክ ወልደማርያም ሌሎችንም አባቶች መምህር ተስፋዬንም ጭምር ሴቶቹ ሲናገሩ እናንተ ስለ አጋንንት ብቻ ታወራላችሁ እያሉ በጣም በተደጋጋሚ ሲናገሩ፣ ነገር ግን ብዙ ያልተረዱት ያልተገነዘቡት ጉዳይ እንዳለ ደግሞ እኛ በቪዲዮ በተለያየ መረጃ እየነገርናቸው ይገኛል። በዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ እህታችን ምን ያህል ችግር ውስጥ እንደነበረች እና ምን ያህል ከባድ ሕይወት ውስጥ እንደነበረች፣ ነገር ግን አንዲት በተመለከተችው ቪዲዮ እና አንዲት ባየችው ቪዲዮ ግን ብዙ ለውጥ ወደ ሕይወቷ እንዲመጣ ደግሞ ሆኗል። የኛ የእነዚህን ቪዲዮዎች ስለ መናፍስት መረጃ መስጠት ስለ አጋንንት የማውራት ሱስ ኖሮን አይደለም። ስለ መናፍስት የመናገር ወይም ደግሞ ስለ አጋንንት የማውራት ሱስ ኖሮብን አይደለም። በየጊዜው ስለሱ የምናወራው ትውልዱ ተይዟል። ትውልዱ የተያዘበት ጉዳይ አለ። መንቃት አለበት። በዘልማድ ክርስትና ውስጥ እንገኛለን። አሁንም ድረስ አልነቃንም፣ አልወጣንም። አውደ ዓመቱ እንኳን በሚመጣ ጊዜ ላይ አውደ ዓመትን እግዚአብሔርን የምናመሰግንበት ሳይሆን ለራሳችን ለስጋችን ፍላጎት ለጭፈራው ለዳንክራው የምናደርግበት ሆኖ በብዙ መንገድ ተይዘናል። በቤተክርስቲያን ውስጥ የሚገኙ መምህራንም ጭምር ሳይቀሩ እነዚህን ጉዳይ ቢናገሩም ቢያወሩም እነሱ እንኳን ስለማያደርጉት ደግሞ ያ ነገር ተግባራዊ የሚሆን አይሆንም ማለት ነውና በጣም በሚገርም ሁኔታ በዚህ ቪዲዮ ላይ እንግዲህ ምን ያህል መናፍስት ሰዎችን አደንዝዘው ይዘው ምን ያህል ሰዎችን ይዘው እንደሚቆጣጠሩና ምን ያህል ፈተና ውስጥ ገብቶ እንደሚያልፉ በዚህ ቪዲዮ ላይ የተመለከታችሁት ነው በእውነት ማለት ነውና መምህራችን መምህር ተስፋዬ እንግዲህ ይህንን ገጠመኝ ሲሰራ ከነዚህ ሰዎች ጋር ሄዶ ተገናኝቶ በአካል ቀርቦ አውርቶ ያለውን ነገር አግዟቸው የሚያግዛቸው ነገር አግዞ መረጃ ሰጥቷቸውም ጭምር ነውና ይህን ሁሉ ነገር ለእኛ የሚያቀርብልን እኛም ደግሞ ሌሎች ሰዎች እንዲለወጡ ሰዎች እንዲቀየሩ ልናደርግ ይገባል። ዛሬ በጣም በሚገርም ሁኔታ ምንም ነገር የማይጠቅሙ ምንም የማይረባ መረጃ የሌላቸው ቪዲዮዎች በጣም በትልቅ ቁጥር የሚታዩ ቪዲዮዎች ነው ይገኛሉ። ነገር ግን ህይወትን የሚቀይሩ ለሰው መረጃን የሚሰጡ በጣም ብዙ ነገር የምንማርባቸው ቪዲዮዎችና ትምህርቶች ግን ብዙ ሰዎች ሲመለከታቸው አንመለከት። በተለይም የእኛን አይነት ትምህርቶች እንደኛ አይነት የመናፍስት ውጊያ ትምህርቶችን የምናጋራን ሰዎች ብዙ ሰዎች አይከታተሉም፣ አይመለከቱም። ምክንያቱም የሆነ ነገር በተለይም ስለ መናፍስት የሆነ ነገር ሲወራ ውስጣችን ላይ ያለው ነገር ፍላጎቱን እንዲኖረን እና ያን ነገር እንድንመለከት አይፈልግም ማለት ነውና ቀድሞ ያንን ነገር እንዳትሰሙትና እንዳትከታተሉት ያደርጋል ማለት ነው። በጣም በሚገርም ሁኔታ እዚህ ቪዲዮ ላይ እንደተመለከታችሁት ልጆች እየሰገዱ ልጆች እየበረቱ ልጆች እየጸለዩ እንዴት እናትየውን ወደ መንፈሳዊት እንዳመጧት በዚህ ቪዲዮ ላይ እንመለከታለን። ይህንን ስራ መስራት ያለበት ቤተሰብ ነበር። ዛሬ ተገለባብጧል ብዙ ነገር። ዛሬ ቤተሰብ ልጆችን ከማስተማር ይልቅ ልጆች ቤተሰቦችን እያስተማሩ ይገኛል። ይሄ በጣም የሚገርም ነገር ነው። ስለዚህ ልጆቻችንን እኛ ልናስተምር ይገባል። ቤተሰብ ነው ትልቁን ኃላፊነት ወስዶ ይህን ነገር ማድረግ የነበረበት። የጸሎቱን የመንፈሳዊ ሕይወት መንገድ ሊያሳየን የሚገባው ቤተሰብ ነበር። በተቃራኒው ግን ዛሬ ልጆች ይህንን ጉዳይ እያሳዩን ይገኛል። ይሁን እግዚአብሔር በአንድም በሌላም በተለያየ መንገድ እግዚአብሔር ያስተምረናል። እኛ ግን ብዙዎቻችን እየነቃን አይደለንም፣ እያወቅን አይደለንም እና ዛሬም በማይሆን ሕይወት ውስጥ እንገኛለን። በሚገርም ሁኔታ ለምሳሌ ትላንት ብርሃነ መስቀሉን የመስቀልን ክብረ በዓል የምናከብርበት ቀን ነበር። በጣም በሚገርም ሁኔታ ብዙ ሰዎች የስጋ ፍላጎታቸውን ሲያራግቡበት የስጋ ፍላጎታቸውን ሲያራምዱበት የተመለከትንበት ክብረ በዓል ነበር።
በሰላም አደረሰን በሰላም አደረሳችሁ ተባብለን ክብረ በዓልን እንኳን ስናክብር እዛ ውስጥ ያለውን የመናፍስት አሰራሩ እንኳን መለየት ያልቻልን ለዘመናት ስንታሽ የምንኖር ከመናፍስት ጋር ባሪያ ቁረኛ ሆነን ታስረን የምንኖር ሰዎች አሁንም ድረስ እንገኛለን። ይህንን እንኳን ማወቅ አልቻለም። ብዙ ሰዎች ከአዲስ አበባ ተነስተው ወደ ክፍለ ሀገር በዓል አውደ ዓመትን ለማክበር ብለው ይሄዳሉ። ነገር ግን እዚያ የሚጠብቃቸውን የዛር መንፈስ ደግሞ አያውቁትም። በተለይም ወደ ጉራጌው አካባቢ ሲኬድ ወደ ጉራጌው አካባቢ ላይ ያለውን የዛር መንፈስ ብዙ ሰዎች አይገነዘቡትም። ቦሄት፣ አርሜት፣ ደማሚት የሚባሉ እነዚህ የታወቁ በጉራጌ አካባቢ የሚገኙ የዛር መናፍስቶች ናቸው። እነዚህ ብቻ አይደሉም፣ በጣም ብዙ ናቸው። በነገራችን ላይ የትኛውንም የጉራጌ ተወላጅ ይህንን ጥያቄ ቢጠይቁት ያውቁታል በደንብ አድርገው። ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው እንኳን ይህን ነገር ግን መቃወም አይፈልጉም። በቃ ቤተሰቦቻቸው የተቀበሉት ነገር ስለሆነ ያንን ነገር ይዘው መቀጠል ነው የሚፈልጉት። በየአካባቢው ወደ ወላይታ ብትሄዱ፣ ወደ አርባ ምንጭ ብትሄዱ፣ ወደ ኦሮሚያን ብትሄዱ፣ ወደ የተለያየ ቦታ አሁን መስቀልን ተመልክተው የሚመጡ ነገሮች ብዙዎቹ ነገሮች የባዕድ አምልኮ ጉዳዮች ናቸው። ታዲያ መልአከ መንክራት መምህር ግርማ ወንድሙ ያስተማሩን ይህንን ነው። ይህንን ስርዓት አቁሙ። እንደዚህ አይነት ድርጊቶች ውስጥ መናፍስት አድፍጦ ይቀመጣል። ግብር የሚፈልጉ ደም የለመዱ ከኛ የሆነ ነገር የሚፈልጉ እድላችንን የያዙ በረከታችንን የሚያጥፉ ባዕድ አምልኮችና የጣዖት አምልኮ ድርጊቶች በቤታችን ውስጥ በማህበረሰቦቻችን ውስጥ አሉ፣ በቤተሰቦቻችን ውስጥ አሉ። ይህንን አስወግዱ እያሉ ነው የነገሩን። አሁን በዚህ ቪዲዮ እንደተመለከታችሁት እህታችን ይህንን ልጆቿ የሚያደርጉትን ነገር አይታ መስገድ መጸለይ ጀመረች። ልጆቹ ደግሞ የመምህር ግርማን ትምህርትና የመምህር ተስፋዬን ትምህርት በመመልከት ወደዛ ደረጃ ያደረሱት ማለት ነው። በዚህ ደረጃ ነው። ለዚህ ነው ቪዲዮ የሚያስፈልገው። ለዚህ ነው አሁን አጋንንት ጮኸ እያልን መከራከር ሳይሆን ቢያንስ እንኳን ባዕድ አምልኮ በህይወታችን ውስጥ ያለውን በቤተሰቦቻችን ውስጥ ያለውን አውቀን የሚሆን ሳናውቅ ሄደን የረገጥንባቸው ቦታዎች ውስጥ የገቡትን ነገሮች እንኳን ለማስወገድ ብዙዎቻችን ፈቃደኞች አይደለም። መተቻቸት ሁሌ የቤተክርስቲያን እንትን የምናስጠብቀው እኛ ብቻ ሆነን ለመገኘት የምንሞክር ሰዎች ደግሞ በየቤተክርስቲያን ውስጥ እንገኛለን እና እኛ የተናገርነው ትክክል ነው፣ እኛ ያወራነው ብቻ ትክክል ነው ብሎ የሚያስቡ ሰዎች በጣም ብዙ ሰዎች አሉና አንዳንዱ መንፈሳዊ ትምህርቶችን እየሰሙ ገብቶ የሚጽፏቸው ኮሜንቶችን ሲመለከት ይገርመኛል። እንደዚህ አይደለም ውድ ቤተሰቦች። እና ምን ያህል በመናፍስት እንደተያዝን ምን ያህል በመናፍስት ቁጥጥር ስር እንዳለን የሚያሳየው የራሳችን የህይወታችን መንገድና ኑሮ ነው። በጣም ግራ የሚያጋባ ህይወት ውስጥ እንገኛለን። ሁለት ማንነት ለብሰናል። አንድ ቤተክርስቲያን ነን፣ አንድ ደግሞ ሌላ ቦታ ነን። አውደ ዓመት ሲመጣ እግዚአብሔር ከፍ ሊል ይገባል። እግዚአብሔር ሊመሰገን ይገባል። እግዚአብሔር ለዛ ቀን ስላደረሰን እግዚአብሔርን እያመሰግንን የምናሳልፍበት እንጂ ሙዚቃ ከፍተን ገላሽ፣ ጡትሽ፣ ሰውነትሽ እንደዚህ እያልን ጎጃም፣ ጎንደር እያልን የምንጨፍርበት ሊሆን አይገባም። እግዚአብሔር ብቻ ከፍ የሚልበት ቅዱሳኑን የምናስብበት በዛን ቀን የመስቀሉን ምስጢር የምናስብበት ክርስቶስ ለመስቀሉ የከፈለውን ዋጋ ክርስቶስ እኛን ለማዳን በመስቀል ላይ ያሳለፍበትን ዋጋ የምናስብበትና ከዛ በረከት የምንሳተፍበት ነበር ሊሆን የሚገባው። ነገር ግን ብዙዎቻችን እንደዛ አላሳለፍንም። በመብላት በመጠጣት በማይሆኑ ሀሳቦች ውስጥ ተጠምደን በማይሆኑ ድርጊቶች ውስጥ ሆነን ስንደልቅ ስንጨፍር ነው ያሳለፍነው። ይሄ የሁላችንም ከባድ ፈተና የሆነ ጉዳይ ማለት ነውና እግዚአብሔር በእውነት ሁላችንን ይርዳ። ስለዚህ መንቃት ያሉብን ጉዳዮች አሉ። ይህ የመናፍስት ውጊያ ትምህርት የሚተላለፈው በተለይም ደግሞ አውቀናል እኛ የቤተክርስቲያን ትምህርትን ተረድተናል ለምትሉ አይደለም። እናንተን አይመለከታችሁም ጉዳይ። ምክንያቱም እናንተ በጣም ብዙ የተማራችሁ ስለሆነ የቤተክርስቲያንን ትምህርት ከታች ከሰንበት ትምህርት ጀምሮ እስከ ትልልቁ እስከ ሊቃውንት ድረስ የተማራችሁ ስለሆነ እናንተ ይህን ጉዳይ መስማት አትፈልጉም፣ አታውቁም። እናንተ አዋቂዎች ስለሆናችሁ ማለት ነው። ነገር ግን ይህ ጉዳይ የሚመለከታቸው በባዕድ አምልኮ ውስጥ ሆነው አሁንም ድረስ መከራቸውን የሚያዩ በእናት በአባቶቻቸው ሲመለክ ሲገበር በነበሩ የጣዖት መንፈስ አሁንም ድረስ እስረኛ ሆነው እድላቸው ተወስዶ በረከታቸው ተወስዶ ሰላማቸው ተወስዶ በመከራ ውስጥ የሚገኙት ግን እንዲማሩ ቢያንስ እንኳን መንገዱን ክፈቱላቸው፣ መረጃ ስጧቸው። ስለ ሰይጣን ስታወሩ መጽሐፍ ቅዱስ ላይ ስለ ሰይጣን ስትናገሩ ምንም አይመስላችሁም። ግን ሰዎችን ሰይጣን ያዘ ተብሎ ሲነገር ግን የምትናደዱ የምትበሳጩ ሰዎችን እንመለከታለን። እና በየጊዜው ስለ ሰይጣን ታወራላችሁ። ተሰበከ እኮ በጣም ተሰበከ። ያልተሰበከ ስብከት ምን አለ? ያልተነገሩ ነገሮች ግን አሉ። ስለ መናፍስቱ ውጊያ አልተነገረም። ብፁዕ ቅዱስ አቡነ ሽኖዳ በጣም የሚገርሙኝ አባት ናቸው። በረከታቸው ይደርብን። በጣም የሚገራርሙ መጽሐፎች ጽፈውልናል። በጣም ትልልቅ መጽሐፎችን ጽፈውልናል። በተለይም የመናፍስት ውጊያን በደንብ አድርገው ከሚያስተምሩን አባቶቻችን አንዱ ብፁዕ ቅዱስ አቡነ ሽኖዳ ናቸው። በረከታቸው ይደርብንና ዛሬ በእኛ ቤተክርስቲያን ውስጥ ታዲያ ይህንን የሚያስተምሩ አባቶች ለምን ጠፉ ብለን ስንጠይቅ እኛ ሀገር ውስጥ ኃይለኛ ሸፍጥ ያለበት ኃይለኛ ሴራ ያለበት የድብትርናው የስርማሹ የቅጠል በጣሹ ድብቅ ሴራ ያለበት ሀገር ስለሆነ በዛ ውስጥ
በመምህርነት በሊቀ ሊቃውንትነት በዛ መንገድ ውስጥ ሰዎች ተደብቀው ያንን ነገር እንደ ካባ ለብሶት በዛ ውስጥ ተደብቀው ለማለፍ ይሞክራሉና እግዚአብሔር ደግሞ እውነቱን በጊዜውና በሰዓቱ ማውጣቱ አይቀርምና የነዚህ የአባታችን የመልአከ መንክራት ዋናው ትምህርቱ ሰዎች እንዲነቁ ነው፣ ጠላታቸውን እንዲያውቁ ማድረግ ነውና እኛም ይህንን ትምህርት የምናጋራው ከዛ መንገድ ውስጥ ስለወጣን ከዛ ህይወት ውስጥ ወጥተን ዛሬ ሰዎች ይህንን ነገር እንዲያውቁ የምናደርገው በዛ ምክንያት ነውና ምንም ከመጽሐፍ ቅዱስ ውጪ የሆኑ ነገሮች በሌሉበት ውስጥ የመጽሐፍ ቅዱሳዊ አይደለም እንደዚህ አይደለም ብዙ አይነት የሚናገሩ ነገሮች አሉና እባካችሁ ወደ ቤተሰቦቼ ራሳችን ልንስራ፣ በህይወታችን ልንስራ። እግዚአብሔር አምላካችን ሁላችንንም ያግዘን። ዓመታት ሲቀየሩ ዝም ብለን ከዓመታቱ ጋር አብሮ ዝም ብሎ መቀየር ብቻ ሳይሆን እኛም መቀየር መቻል አለብን። በመንፈሳዊ ህይወት የምንጠነክር በህይወታችን ውስጥ መንፈሳዊ ነገሮች ላይ የምንሰራ የጎደሉ ነገሮቻችንን የምንሞላበት ልናደርግ ይገባል። ዓመታት ሲቀየሩ ቤታችን ውስጥ ያለውን ዕቃ መቀየር፣ ሶፋውን ማስተካከል ወይም ቀለሙን መቀየር ብቻ ሳይሆን እኛም ልንለወጥ ይገባል። ለምሳሌ የዛሬ 2017 ዓመታት ላይ የጎደሉን ያልሰራናቸው ነገሮች ካሉ በዚህ በ2018 ዓመት ላይ እግዚአብሔር መልካሙን ነገር አምጥቶልን ያንን ነገር የምናስተካክልበት ዓመት ደግሞ ሊሆን ይገባልና ይህንን ማሰብ ያስፈልጋል። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላለሁኝ ይቆየን። አሜን።